ሰላም ሰላም ተማሪዎች እንደምን ቆያችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ይሄ ግሎባል ትሬንድ ቻፕተር 4 ነው። ከዚህ በፊት ከፓርት 1 ከቻፕተር 1 ጀምረን እስከ ቻፕተር 3 ያለውን አይተናል። ዛሬ ቻፕተር 4ን አሁን በዚህ ቪዲዮ ለመጨረስ እንሞክራለን። እናንተ ሳብስክራይብ በማድረግ በትህትና አብራችን ትቆያላችሁ ማለት ነው። እና ሳብስክራይብ ማድረግን እንዳትረሱ። ለእናንተ ምንም ነገር የሚቀንስ አይደለም፣ ለእናንተ እየጠቀምናችሁ ነው። እናንተም ደግሞ ሳብስክራይብ በማድረግ መጥቀም ነው ማለት ነው። እሺ ሼርም በማድረግ ላይክ አድርጉ። አሁን ደግሞ ስለ ግሎባላይዜሽን ነው የምንመለከተው። ግሎባላይዜሽን ማለት ምን ማለት ነው? ፕሮሰስ ዌር ሶሻል ፖለቲካል ኢኮኖሚክ አክቲቪቲ ስትሬች አክሮስ ስቴት ቦርደር እና ግሎባላይዜሽን ማለት የተለያየ ማህበረሰባዊ፣ ባህላዊ፣ ፖለቲካሊ፣ ኢኮኖሚካዊ አክቲቪቲዎች በተለያዩ ሀገራት ላይ መስፋፋታቸው ነው ግሎባላይዜሽን ማለት። ግሎባላይዜሽን ማለት አንድ ባህሊ፣ አንድ ቋንቋ፣ አንድ የኢኮኖሚ አክቲቪቲ ወይም አንድ ሀገር የሚከተለው የኢኮኖሚ ስርዓት በተለያየ ሀገራት ጋር በተለያየ ጊዜ ሲስፋፋ ማለት ነው። ዓለም ወደ አንድ ስርዓት የሚያመጣት ነገር ሀፐን ሲሆን ማለት ነው። እና የግሎባላይዜሽን የምንላቸው 4 ፊቸሮች አሉት በውስጡ፣ ወይም 4 የዲፊኒሽን አይነቶችን በውስጡ ይዛል። ሁለተኛው ስትሬቺንግ ነው። የግሎባላይዜሽን ሲስተም የምንለው በባህሪው ስትሬቺንግ ነው። ስትሬቺንግ ነው ማለት ምን ማለት ነው? የሆነ ኢቨንት የሆነ ቦታ ላይ የሆነ ሰዎችን አፌክት ቢያደርግ ወይም በሆነ ቦታ ላይ የሆነ ኢቨንት ቢከሰት ያ ኢቨንት ደግሞ በጣም ሌላ ቦታ ላይ ሄዶ የመከሰት እድል አለው። ይሄ ማለት ምን ማለት ነው? ለምሳሌ ኢትዮጵያ ላይ ጦርነት ካለ ጦርነት የተባለው ተሰማ አይደለ? ይሄም ጦርነት በማስ ሚዲያ በኩል፣ በኢንተርኔት በኩል፣ በተለያየ ነገር በኩል በሌላ ሀገራት ላይ ይሰማል አይደለ? ስለዚህ ምን እየሆነ ነው? የሆነ ኢቨንት በሆነ ከተማ ላይ በሆነ ኤሪያ ላይ የተካሄደው የሆነ ቦታም ላይ እየተሰማ ነው። ግሎባላይዜሽን ተከሰተ ማለት ነው። ግሎባላይዜሽን ማለት አንድነት ማለት ነው። ዓለም አቀፋዊነት ማለት ነው። ዓለም ሁሉ ወደ አንድ አቀፍ ስትመጣ፣ ዓለም ሁሉ ወደ አንድ ስርዓት ስትመጣ፣ የሆነ ዜና ሀገር ኢትዮጵያ ላይ ብቻ ተሰምቶ ነበረ። ከዛም በኋላ ሀገር ሙሉ ላይ ተሰማ። ሀገር ዜና ከመስራት አኳያ ወደ የት መጣች? አሁን አንድ ወደ መሆን መጣች። ይሄ ነው የግሎባላይዜሽን ሲስተሙ። አንዱ ስትሬቺንግ ነው። የሆነ ኢቨንት የሆነ ቦታ ላይ ከተከሰተ የሆነ ቦታ ላይም ይከሰታል ማለት ነው። ሌላኛው ደግሞ ኢንቴንሲፊኬሽን ነው። ግሎባላይዜሽን ኢንቴንሲፊኬሽን ባህሪ ያለው ምን ማለት ነው? ዓለም አቀፋዊነት አሁን አንዱ ከሌላው ጋራ ኢንተርኮኔክትድ የሆነው በትሬድም ነው። በዲዚዝ በበሽታም የሆነ አሁን ኮቪድ ተነሳ አይደለ? የሆነ ቦታ ላይ ይሄ ኮቪድ የተነሳው ደቂቃ የሆነ 1 ወር ሳይሆን ሀገር ሙሉ ይሄ ምንድን ነው? ኢንቴንሲፊኬሽንን ያሳያል። በሽታው ቢያንስ በፕሌን በኩል ባይገባ ቤት በኩል እንደሚገባ ታውቃላችሁ። በስደት በሚመጡ ሰዎች ይገባል። በስደት በኩል ባይገባ በመርከብ በሚገቡት ሰዎች በኩል ይገባል። ዓለም አሁን ሰዓት ላይ እንዘጋታለን፣ አንዱ ከሌላው እንዳትገናኝ ብሎክ ራሱ እናድርጋት ብንል በጣም በተለያዩ ነገሮች የተገናኘች ናት። በጣም ኢንቴንሲፊኬሽን ያላት ናት። በንግዱ ተገናኝታለች፣ በፖለቲካው ተገናኝታለች፣ በኢኮኖሚክሱ ተገናኝታለች። በተለያየ ሲስተም የተገናኘች ስለሆነች አሁን ዓለም በዚህ ሰዓት ላይ እርስ በራሷ በጣም ኢንቴንሲፋይድ የሆነች ናት፣ የተገናኘች ናት። የግሎባላይዜሽን አንዱ ባህሪ ኢንቴንሲፊኬሽን ነው። ሌላኛው አክስለሬቲንግ ፔስ ነው። ይሄ ምን ማለት ነው? የሆነ ነገር የሆነ አይዲያ ሀሳብ ሊሆን ይችላል፣ ንብረትም ሊሆን ይችላል፣ ገንዘብም ሊሆን ይችላል። ከአንድ ቦታ ወደ ሌላ ቦታ ፋስት በፍጥነት የሚተላለፍበት መንገድ አክሰለሬሽን ይባላል። እና ግሎባላይዜሽን ይሄን ነገር አምጥቷል። ለምሳሌ አሁን ሰዓት ላይ ገንዘብ ኢትዮጵያ ውስጥ ያለው ያለምንም ችግር አሜሪካ ላይ ለሚገኘው በባንክ ሲስተም በኩል ገንዘቡን መላክ ይችላል። በምን? በቴክኖሎጂ በኩል። ይሄ የምን የግሎባላይዜሽን አንዱ የምን ባህሪ ነው? አክሰለሬሽን የሚባለው የግሎባላይዜሽን አንዱ ባህሪ ነው። ግሎባላይዜሽንን ዓለም አቀፋዊነት እያስፋፉ ካሉ ነገሮች መካከል ቴክኖሎጂ ነው። ቴክኖሎጂ ደግሞ በጣም አክሰለሬሽንን አምጥቷል ማለት ነው። ሌላኛው ደግሞ ዲፔንዲንግ ኢንሃንስመንት ነው። ይሄ ምን ማለት ነው? የሆነ ሎካል ኢቨንት ወይም የሆነ ኢትዮጵያ ላይ የሆነች ኢቨንት ቢደረግ
ያ የተደረገው ኢቨንት በዓለም አቀፍ ደረጃም እንትን አለው የሆነ ኮንሲኩዌንስ አለው እና በዓለም አቀፍ የተደረገ ድርጊቶች በሎካል ኤሪያ ላይ ምን አለው ኮንሲኩዌንስ አለው። ለምሳሌ ኢትዮጵያ ውስጥ ላይ ብጥብጥ በሆነ ቤተሰብ ውስጥ ላይ ቢነሳ ቲክቶክ ላይ ያን ዜና ይለቁታል። ያን ከዛ የሆነ ሰፈር ሀገር ይወስደዋል። ሀገር እየወሰደ ወደ ውጭ ሀገር ላይ ያሉትም ያዩታል። አሁን ምን ሆነ? ኢንተርናሽናል ሆነ። ትንሽዬው ነገር ማለት ነው። ሶ ዲፔንዲንግ ኢንሴንስመንት ነው የሆነ ነገር የሆነ ሎካል ነገር ኢንተርናሽናል ሲስተሙን አፌክት ስለሚያደርግ አንዱ ከሌላው ጋራ ዲፔንዲንግ ሲስተም ስላለው ግሎባላይዜሽን አንዱ ሲስተሙ ዲፔንዲንግ ነው ማለት ነው። በቀላሉ በታይም እና በጊዜ በሰዓትና በጊዜ አሁን ሰዓት ላይ መረጃን ቢሆን ነገሮችን ቢሆን ከአንድ ቦታ ወደ ሌላ ቦታ ለማስተላለፍ የሚቸግርበት ጊዜ አይደለም። ቦታም ጊዜ የማይወስድ ነው ቢኮዝ ግሎባላይዜሽን። አሁን ደግሞ የምንመለከተው በግሎባላይዜሽን ላይ ያሉ ክርክሮችን እናያለን። 3 አይነት ክርክሮች ወይም ሀሳቦች አሉ። ግሎባላይዜሽን አሁን ላይ ያለው የዓለም አቀፍ ስርዓቱ ምን አይነት ነው ለሚለው 3 ሀሳብ አለ። አንደኛ ሃይፐር ግሎባሊስት ይባላል። ሁለተኛ ሴክፒቲክስ ይባላል። ሶስተኛው ደግሞ ትራንስፎርሜሽናሊስት የሚባል ነው። ሃይፐር ግሎባሊስት የሚባሉት ምን የሚሉ ናቸው? አሁን ግሎባል ሲስተሙ በዓለም ላይ ይህ ስርዓቱ ግሎባሊቲ ማለት እንግዲህ ዓለም አቀፋዊነት ማለት ነው። ስቴት መንግስታት ምን እየሆኑ መጥተዋል ይላል። በጣም እየደከሙ ነው የመጡት። ለምን? ምንም አይነት ሰዎች አንድ መንግስት መቆጣጠር ሳይችል ሩላቸውን አቅማቸውን የተለያየ ፎርሳቸውን ተጠቅሞ መንግስታት መቆጣጠር ሳይችሉ ከሀገር ፍቃድ ውጪ የሆነ የተለያየ የኢኮኖሚ ሲስተም ጀምሯል። እና ይሄ መጀመሩ ደግሞ ምንን የሚያሳይ ነው? መንግስት እየደከመች እየሄደች ነው። ዓለም አቀፋዊነት እየሰፋ እየሄደ ነው። እና ምን የሚሉ ናቸው? ዊነር እና ሎዘር አር ክሬትድ ግሎባል። አሁን ያለውን ዓለም አቀፋዊ ግንኙነቶችን ምኑን ፈጥሯል? ይሄ የአምራቹና የሚመረተውን ነገር ተቀባዩ ዓለም አቀፋዊነትን እየሰራ ነው። ዓለም አቀፋዊነት አሁን ስቴቶችን ሁላ ኮላፕስ እያደረገ ነው። ከዚህ በኋላ ስቴት ላትኖር ትችላለች። ዓለም አቀፋዊነት እየተስፋፋ ነው። ያለ መንግስት ሄዶ ከሆነ ሀገር ጋር ስምምነት እየፈጠረ ነው። ለምን? ዓለም አቀፋዊነት እየበዛ ስለሆነ። ያለ መንግስት ሄዶ የተለያዩ መንግስት ሀገራት ላይ ድርጅት እየመሰረተ ነው። ኢንዱስትሪ እየከፈተ ነው። በእንደዚህ ወይ ዓለም አቀፋዊነት ስቴትን እያጠፋ ነው። ዓለም አቀፋዊነት ብቻ ዓለም ወደ አንድ ወደ መሆን እየሄዱ ነው። ስቴት ማለት የሆነች ሀገር የምትመራ ናት። ያቺ ሀገር የምትመራ ነገር እየጠፋ ነው። ቴሪቶሪያ ግዛቶቿ እየጠፋ ነው። ሉዓላዊነቷ እየጠፋ ነው። ዓለም አቀፋዊነት እየነገሰ ነው የሚል እይታ ያላቸው ሃይፐር ግሎባሊስት ይባላሉ። ሌላኛው ደግሞ ስኬፕቲክስ የሚባሉት ምን የሚሉ ናቸው? ይሄ ግሎባላይዜሽን ዓለም አቀፋዊነት የሚባለው ነገር በቃ ብዙ ተጽዕኖ የፈጠረ ነገር አይደለም። ኢት ኢዝ አክቹዋሊ ሪኮግኒሽናል ትሬድ ብሎክ ላይ አሁን ሰዓት ላይ ብናይ መንግስታት ኃይል አጥተዋል፣ አቅም አጥተዋል፣ ዓለም አቀፋዊነት ሰፍኗል። መንግስት ኢንዱስትሪውን ይሁን ኢንስቲትዩሽኖችን ድርጅቶችን በራሳቸው ኮንትሮል እየቻሉ አይደለም የሚለው ነገር ውሸት ነው። ምክንያቱም እንደ ዩሮፒያን ዩኒየን ያሉ እንደ ናፍታ ያሉ የራሳቸውን የኢኮኖሚውን ሲስተም በራሳቸው ብሎክ ማድረግ እየቻሉ ነው። በአሁን ሰዓት ላይ ሞር የሰፈነው ምንድነው? ሪጅናሊዝም ነው የሚሉ ናቸው። ሪጅናሊዝም ማለት በአንድ ኤሪያ በአንድ ሰፈር ላይ የሚገኙ በአንድ አካባቢ ላይ የሚገኙ ሀገራት እርስ በራሳቸው የኢኮኖሚ ግንኙነት የሚሰፍሩበት ነው። ግሎባላይዜሽን ግን ዓለም በሙሉ አንድ ሲሆኑ ከዓለም አቀፋዊነት ይልቅ ክልላዊነት ነግሷል ይላሉ። ይሄኛው ቲዮሪ ማለት ነው። እና ስቴት እስካሁን ትልቅ ኃይል አላት በሀገሯ ውስጥ የሚገኙን የተለያዩ ነገሮችን የመቆጣጠር እንጂ ስቴት ኮላፕስ ሆና ዓለም አቀፋዊነት የነገሰበት ኮንዲሽን አይደለም የሚሉ ነው። እና አሁንም ኖርዝ የምንለው የዩሮፕ እና የዩናይትድ ስቴትስ ኤሪያዎችን የሚያካትት ሳውዝ የምንለው በደቡብ በአሜሪካ በአፍሪካ በኩል ያለውን ሀገራትን
የሚያጠቃልለው መካከል ያለው የኢኮኖሚ ጋፕ ልዩነት እየጠፋ አይደለም፣ እስካሁን እየቀጠለ ነው ብለው የሚያስቀምጡ ናቸው። ማለትም ስቴት አለች፣ ግሎባላይዜሽን ግን እንደዚህ ይሄ ሃይፐር ግሎባሊስት የምንላቸው ቲዮሪ ተከታዩ ሰዎች እንዳሉት አይደለም የሚሉ ናቸው። ሌሎኞቹ ደግሞ ትራንስፎርሜሽናሊስት የሚባሉ ግሎባላይዜሽን የሚባለው ሪሊ አለ፣ እነዚህ ከላይ በኩል ያሉ ስኬፕቲክስ ብለን የጠራናቸው እንዳሉ ግሎባላይዜሽን የለም እንደሚሉ ሳይሆን ትራንስፎርሜሽናሊስት ምን ይላሉ? ግሎባላይዜሽን ስቲል ነው አለ፣ ነገር ግን ስቴትን በሙሉ ተቆጣጥረዋል ማለት አይደለም። ስቴት እንደገና ሪዲፋይን እያደረጉ ነው ስቴትን። ስቴት አሁን ከዚህ በፊት ይሄ ግሎባላይዜሽን የሚባለው ነገር ሳይመጣ ሁሉንም እሷ ብቻ አቅፋ አክት እንደምታደርግ ሳይሆን ትንሽ የግሎባላይዜሽን ተጽዕኖ አለባት እና ትራንስፎርሜሽናሊስት ሲባል ሲጀመር ቀያሪ ነው። አሁን ግሎባላይዜሽን ሲስተም የስቴቱን ኮንዲሽን ራሱ እየቀየረ እየሄደ ነው የሚሉ ናቸው እና ኤዲት ብቻ የሚያደርጉ ሳይሆን ትራንስፎርሙ ላይ ያደረገ ነው ግሎባላይዜሽን አሁን ያለውን የስቴቶችን ኮንዲሽን የሚሉ ናቸው እና መንግስታት እስካሁን ሶቨርኒቲ አላቸው፣ ነገር ግን አብሶሉት አይደለም። አሁንም መንግስታት ኃይል አላቸው፣ ኃይላቸውን ግን ለሪጂናልና ለሎካልና ለግሎባል አክተሮች ሼር አድርገዋል። ትራንስፎርሜሽናሊስት የሚባለው በስኬፕቲክስ እና በሃይፐር ግሎባሊስት መካከል የሚገኝ ሀሳብ ነው። ኤክስትሪም አይወጣም እንደ ሃይፐር ግሎባሊስት፣ በጣም አይወርድም ደግሞ እንደ ስኬፕቲስት፣ መካከል ላይ ያለ ቲዮሪ ነው እና ይሄን ይመስል ነበረ ስለ ግሎባላይዜሽን ያለ ነገር ግን ይሄ ግሎባላይዜሽን የምንለው አፍሪካ ላይ ምን አይነት ፖዚቲቭ እና ኔጌቲቭ ኢምፓክት አለው? መጀመሪያ ኔጌቲቭ ኢምፓክቱ ነው። የመጀመሪያው የአፍሪካን ሉዓላዊነትን የሚሸረሽር ነው ይሄ ግሎባላይዜሽን የምንለው። ለምን? ምክንያቱም ይሄ አይኤምኤፍ ዓለም አቀፍ ገንዘብ ምንዛሬን የሚወስነው ሰው የዓለም አቀፍ ድርጅቶች ወርልድ ትሬድ ኦርጋናይዜሽኖች የምንላቸው በጣም እየገፏቸው ነው በተለያየ መንገድ የአፍሪካ ሀገራትን። ይሄ ደግሞ በግሎባላይዜሽን ዓለም አቀፋዊነትን ከመፈለግ አንጻር የተፈጠሩ ድርጅቶች ናቸው። እነዚህ ድርጅቶች ደግሞ በአፍሪካ ላይ ኔጌቲቭ ኢምፓክት እያሳደሩ ስለሆነ በአፍሪካ ሀገራት ላይ ኔጌቲቭ ኢምፓክት አለው ማለት ነው እና አንድ የአፍሪካ ሀገራት ደግሞ ብሔራዊ ምርጫቸውን ወይም ብሔራዊ አንድ ነገርን በራሳቸው የማድረግ መፍታቸውን እያጡ ነው ከዓለም አቀፋዊነት የተነሳ። የተለያዩ የእድገት እጥረቶች እያጋጠማቸው ነው እነዚህ እያደጉ ያሉ ሀገራት ማለት ነው እና በተለያዩ ነገሮች በሌሎች በአሜሪካና በዩሮፕ ባሉ ሀገራት ላይ ጥገኛ እየሆኑ ነው። የተማሩ ሰዎች ደግሞ ከአፍሪካ የወጡ ወደ ሌሎች ሀገራት እየሄዱ ነው። ከምን? ግሎባላይዜሽን ያመጣ ነገር ነው ይሄ ሁሉ እና ካልቸራቸውን እያጡ ነው አፍሪካዊነት። ምክንያቱም በግሎባላይዜሽን ምክንያት ተነሳ ቴክኖሎጂ ስትጠቀም፣ ለምሳሌ ቲክታክ የአንድ ሰው ሲጠቀም ፈረንጅ የሚበላውን ፉድ፣ ፈረንጅ የሚለብሰውን ልብስ፣ ፈረንጅ የሚነዳውን መኪና ሲያይ የሀገሩን ምግብ ልብስ ሁሉ እየተወ የፈረንጁን እየወሰደ ባህሉን ይተዋል ማለት ነው። ፖዚቲቭ ኢምፓክት ደግሞ አለው። ለምሳሌ ሰውን ማክበርን ሁማን ራይት የምንለው ከውጭ ከግሪክ የመጣ ነው። ይሄ የዲሞክራሲ ሲስተም የመጣው በምንድን ነው? በግሎባላይዜሽን በዓለም አቀፋዊነት በኩል ነው የመጣው። ነፃ የሆነ የንግድ ቀጠናዎችን መፍጠርና እንዲሁም ኢንፎርሜሽን ኦን ካውንትሪ አር ገቨርንድ አንድ ሀገር በእንዴት አይነት ያቺ ሀገር እንዴት ባለ አይነት ሀገሯን እያስተዳደረች ነው የሚለው ግልፀኝነትን ከማምጣት አኳያ ግሎባላይዜሽን ፖዚቲቭ ኢምፓክት አለው በአፍሪካ ካውንትሪ ላይ። እሺ ከአፍሪካ ውስጥ እስቲ ለምሳሌ ኢትዮጵያ ላይ ግሎባላይዜሽን ምን አይነት ኢፌክት አላት የሚለውን ስናይ ኢትዮጵያ እንግዲህ ካፒታሊዝምን የምትከተል ናት እና በመለስ ዘመን ላይ በተደረገው ነገር ኢትዮጵያ በመለስ ዘመን ላይ መለስ ወደ ግሎባላይዜሽን ሲስተም ካለመግባቱ የተነሳ ኢትዮጵያ በጣም ከግሎባል ፋይናንሻል ክራይሲስ ተርፋለች። ዓለም አቀፍ ላይ ከተካሄደው ከኢኮኖሚ ውድቀት ወይም ከኢኮኖሚ ምንድን ነው የሚባለው
የኢኮኖሚ የኮላፕስ የማድረግ የኢኮኖሚ ሲስተሙ ከመበላሸቱ ሊድን ችሏል ማለት ነው። ይሄ ወደ ግሎባላይዜሽን ሲስተም ካለመግባቱ የተነሳ እና ፖዚቲቭ ኢምፓክት አለው በኢትዮጵያ ላይ እንደ ቴክኖሎጂ እንደ እውቀት ያሉ እንደ ትሬድ ቤኔፊት እንደ ኢኮኖሚ ትራንስፎርሜሽን የመሳሰሉት ቴክኖሎጂ ብንል እውቀት ብንል የተለያዩ የንግድ ስርዓቶች ከውጭ ሀገር የገቡ ስለሆነ ግሎባላይዜሽን በእንደዚህ አይነት ወይ በኢትዮጵያ ላይ ፖዚቲቭ ኢምፓክት አለው፣ ኔጌቲቭም ኢምፓክት አለው። ለምሳሌ የፈረንጁን በቪዲዮ በተለያየ መንገድ የፈረንጅ ካልቸርን፣ ሃይማኖትን፣ ሀሳባቸውን በምንከተልበት ጊዜ እንደ ኢትዮጵያ ያለንን ምን ሃይማኖታችንን፣ አመለካከታችንን፣ የተለያዩ ማህበረሰባዊ ባህላዊ ነገሮቻችንን ምን እያደረግን እንሄዳለን እያጠንና ከዛ የተለያዩ የብሔርተኝነት ኮንፍሊክቶች ሊነሱ ይችላሉ። ነገር ግን ኢትዮጵያ ከግሎባላይዜሽን ካገኘችው ጥቅም ይልቅ የደረሳት ጉዳት ይበልጣል ይላል። በኢትዮጵያ እና በአፍሪካ ያለውን ኢምፓክቶችን ካየን አጠቃላይ ይሄ ግሎባላይዜሽን የምንለው ሲስተሙ ምን አይነት ፖዚቲቭ ኢምፓክት አለው፣ ምን አይነት ኔጌቲቭ ነገር አለው። ፖዚቲቭን ስንል ዲሞክራሲን ከማስፋፋት አንጻር አንድ ሰው ዓለም አቀፋዊነት ሲመጣ የደረሰበትን ጉዳቱን ይሁን መጥፎንም መልካም ነገሩን መፍቱን መግለጥ ይችላል በማስ ሚዲያ በተለያዩ ነገር ለዓለም ሁሉ። ይሄ ግሎባላይዜሽን ሲስተም ያመጣ ነገር ነው። ይሄ ሜዲካል እና ቴክኖሎጂካል የሆኑ ነገሮችን ከማምጣት አንጻር ብዙ ሰዎች ሀብታም ከማድረግ አንጻር እና ዓለም አቀፍ ላይ የሚገኙን ሰዎችንም ከማወቅ አንጻር የተለያየ ሪስፖንሲቢሊቲን ሼርድ ሪስፖንሲቢሊቲ ቱ ፕሮቫይድ ቫሉዌብል ግሩፕ የሆነ ማህበረሰብ አይተ የኔም ማህበረሰብን ፕሮቴክት አድርግ ብለህ ለማህበረሰብ ፕሮቴክሽን ከመውሰድም አንጻር የግሎባላይዜሽን ፖዚቲቭ ኢምፓክቶች አሉት። ኔጌቲቭ ኢምፓክቶቹ ለምሳሌ ግሩፖችን ይፈጥራል ቢትዊን ሪች ኤንድ ፑር። ቅድም እንዳልኳችሁ ሀብታሞቹ እንደ ኖርዝ ፓርት ያሉ አሜሪካ እና ዩሮፕ ሆኖ ድሆቹ ደግሞ አፍሪካ የማድረግ ሲስተምን አምጥቷል ይሄ ግሎባላይዜሽን። እና ይሄ የአሜሪካን የዌስተርን ካልቸርን ወደ ኢምፔሪያሊዝም ማለት ባህል የሆነ ቋንቋ የሆነ ካልቸር ሉዝ የሆነ ሌሎች ካልቸሮች ሲገቡ ማለት ነው። እና አሁን ዌስተርን ካልቸራል ኢምፔሪያሊዝም ይሄ አሜሪካዊነት እየተስፋፋ ነው በዓለም አቀፍ ላይ በምን በግሎባላይዜሽን የተነሳ እና ግሎባል ሪስኮች ይነሳሉ። ዓለም አቀፋዊነት ሲነሳ የተለያዩ ቴሮሪዝሞች ይነሳሉ። አሸባሪ ቡድኖች የተለያየ የዊፐን የኒኩለር ግንባታዎች እነዚህ ሁሉ ግሎባላይዜሽን ያመጣ ኔጌቲቭ ኢምፓክት ናቸው። እና አንዳንድ ጊዜ የማንነት ግጭቶች ማለትም እኔ እበልጣለሁ ያኔ ጎሳ ይበልጣል የሚሉ ነገሮችን ያመጣል። ግሎባሊ ብዙ ነገር ግሎባላይዜሽን ሲስተም ላይ ያለውን ነገሮችን ብዙ ነገር ስታይ የኔ ብሔር የኔ ሀገር የኔ ምን ይበልጣል ወደሚለው ራይዝ ኦፍ አይደንቲቲ ኮንፍሊክት ይገባል። ኦኬ እሺ ዛሬ እስከዚህ ካየን ይበቃል። አይ ቲንክ ቅድም ለመጨረስ አስቤ ነበረ 18 ደቂቃም ሆኗል። ስለ ሪጂናሊዝም እና ስለ ሪጂናሊዝም ኢንትራክሽን በፓርት 2 እናያለን። ላይክ አድርጉ። መልካም ጊዜ